ያጎቴ ሚስት ናት። ያው የአያታችን ወንድም ሚስት ነበረች። ከዛ ታማ ከክፍለ ሀገር ነበረ የተደወለልኝ። ለነሱ ሲደወል እናንተ ተዘጋጁ፣ አፏም ተዘግቷል፣ ራሷን መንቀሳቀስ አትችልም አሉ። ለኔ ወንድሜ ነበረ መጥቶ የነገረኝ። አረ አዋጁን ሽር ያለው አልኩት። ይሄንማ ሞት እኮ ለእናንተ ቀላል ከሆነ ለእግዚአብሔር ለእናንተ ሞት ቀላል ከሆነ ለእግዚአብሔር ደግሞ አረ ይሄ ነገር ትንሽ ነገር ነው። ደግሞ ሞት ደግሞ ለሞት ትፈራላችሁ፣ እንደ እግዚአብሔር ካለ ትሞታለች፣ እግዚአብሔር ካላለ ለቤቷ ትበቃለች ብዬ እንትን አልኩት። ከዚህ አፈር ይዤ የርኩን አፈር ነበረ ከዚህ ግቢ ወስደሽ ነበር? ከዚህ ግቢ የወሰድኩት ቢፔ ውስጥ አድርጌው ነበር። ለማንም አልነገርኩም። ይሄን የሚያውቀው እግዚአብሔር። አፈሩን ቢፔ ውስጥ? አዎ። ከዛ አፈሩን አንሽቼው በላይ ላይ አረኩት። እኔ የሞት አዋጅ ሽር ያለው የጠላት አዋጅ ሽር ያለው ከኔ ጋር ያለው እግዚአብሔር ኃያልና ንጉስ ነው። ይሄንን አዋጁን ሽር ያለው ጥሩ ዜና እሰማለሁ። አሁን የሚደወለው ዜና ደግሞ ደህና ሆናለች፣ አረ ሰላም ነው የሚለው ወሬ እሰማለሁ ብዬው ነበር። ከዛ ሴትዮዋም አሁን እኔ እንዴት ናት የኔ የብስራ እናት ደህና ነች እንደ ብያለሁ። ከዛ አረ ማዘር እኮ ደህና ነች፣ ነቅታ ምግብ የበላች ነው። አሜን። አንድ ነገር ስንት ነገር ስንት ቀን መናገር ማችል? አረ ወደ አራት ቀን 5 ቀን ይሆናል። በቃ አፎዘክቷል። አዎ። ከዛ በጀርባ ነው የምትተኛው፣ ሰው ነው የሚያንቀሳቅስ። አንቺ እዚህ አፈር ምን አድርገሽ? እኔ እዚህ ነበርኩ። አፈሩን ደግሞ ቢፔ ውስጥ አድርጌው ነበር። እንዳጋጣሚ ቢፔ ውስጥ ያደረኩት አፈሩን ለማንም አልነገርኩም። ወንድሜ መጥቶ ሲናገር አፈሩን አንስቼ በላይ ላይ እንዲቀበው ከዛ ባንቺ ላይ ማለት ነው። አዎ በላይ ላይ እንድትንቀሳቀስ ሰውነቷ እንድታዘዝ ብዬው ማለት ነው። ከዛ በቃ እነ የብስራና ደህና ነች እንደ አዋጁን ሽሯል በቃ እግዚአብሔር ብዬው ሲጠይቁ አረ ደህና ነች እኮ አሉ። መጀመሪያ ተዘጋጁ ልትሞት ነው አሉ። ሞቱ ደግሞ እግዚአብሔር ካልፈቀደ ትመጣላችሁ ወደዚህ። አዎ ወደ ክፍለ ሀገር ልትመጡ ተዘጋጁ አለ። እናንተ ናችሁ እንዲህ ያላችሁ እግዚአብሔር አላለም አልኩት። ከዛ አንሰሽ አፈሩን ተቀበል። አዎ አፈሩን በላይ ላይ ቀባ፣ መንቀሳቀስ ጀመረች። እስካሁን ምን አይነት እምነት ነው? ጻድቅ ስላለ ነው ሰምተ በእናት ጌታን አመስግኑ። ከዛ በኋላ አሁን እግዚአብሔር ይመስገን ልጇን ትዳራስ እንትን ብላት ሰርግ ራሷ አክብራ አሁን እግዚአብሔር ይመስገን ደህና ነች። ለቤቷ ሰላም ሆናለች፣ ለልጆቿ ሰላም ሆና ያለ ኖራለች። እግዚአብሔር ይመስገን እስካሁንም ሰላም ነች። ኢየሱስ ያድናል። እንኳን ደስ አለሽ። ምን አፈር እንዴት ምን አመስነካን ወስዳ ቢፌው ማስቀመጥዋ እዚህ ውሰድ ስናልከው እግዚአብሔር ጋር ስናወጅ አንቀበልም እኮ የእምነት ጉዳይ ነው ዋናው። ከዚህ ቤተክርስቲያን አፈር ወስዶ የተፈወሱ ሰዎች እንደምታውቁ ቁጥር የለም። ክብር እግዚአብሔር ይሁን። ስለዚህ እግዚአብሔር የሚያደርገው ስራ እጅግ የሚያስገርም ይሄ ምንድነው? የአፈር ጉዳይ የኔ ጉዳይ አይደለም፣ ጉዳዩ የሰማይ ጉዳይ ነው። እመን እግዚአብሔር ነገሮችን ይፈታል። በኢየሱስም ነገሮችን ይፈታል። ቀንበሩ ይሰብራል፣ እስራቱ ይበጠሳል። ዛሬም በጭንቀት ውስጥ ያላችሁ ሰው መልእክት አለ። እግዚአብሔር ከጭንቀት ያወጣችኋል፣ ከሐዘን ያወጣችኋል፣ ከችግር ያወጣችኋል። ምትዩ ነገር አለ። በእምነት የምትናገሩ ነገር ካለ አውሪና በእምነት የምናገረው ሁላችን በእግር እንቆማለን። የምትወጡ ሰዎች ተረጋጉ። ሁላችን ይጨርስና እንወጣለን። እሺ እንትን ወደ ሐኪም ቤት አትሄዱ። እግዚአብሔር ፈዋሻችንና መድኃኒት እዚህ አለ። ወደ ሐኪም ቤት የምትሄዱት አዳራ ወደ እግዚአብሔር ነው። ለሐኪም የምታወጡት ለእግዚአብሔር ስሩ። ለእግዚአብሔር ሲሰሩ እግዚአብሔር አይጥልም፣ ጥሎም አይጥልም። ሐኪሙ ምንም ጥቅም የለም። ሐኪም ቤት ሄደን አሁን ልጄን እዚህ ቤት እግዚአብሔር ይመስገን ምንም እንትን የደነገጠች ምግብ ማትበላው ብዙ ነገር ፈውስ እዚህ ቤት አግኝቻለሁ። ሐኪም ቤት ወስጃለሁ። ሐኪሙ ምንም አላገኘም። ግን ሐኪሙ ብሩን ይጠቀማል እንጂ እግዚአብሔርን ወደ እግዚአብሔር ቤት አምጥታችሁ ዘሩ። እግዚአብሔር ደግሞ አይጥላችሁም። ለእግዚአብሔር ብሩን አውጡ። ዝም ብላችሁ ለሟርተኛ ለደጋሚ ዝም ብላችሁ አታውጡ። ለእግዚአብሔር አውጡ። ባጭሩ እግዚአብሔር ይፈውሳል ማለት ነው። እግዚአብሔር ይፈውሳል። ጌታ ይባርክሽ።